የሚጀምረው ምድር ከመፈጠሯ በፊት ነው። ብዙዎቻችን ሰይጣን የክፋት ሁሉ ምንጭ እንደሆነ እናውቃለን። ነገር ግን መጀመሪያው እንዲህ አልነበረም። መጽሐፍ ቅዱስና ሌሎች ጥንታዊ መጻሕፍት እንደሚነግሩን እርሱ ፍጹም ውበት፣ ጥበብና ስልጣን የተሰጠው ሊቀ መላእክት ነበር። ስሙ ሉሲፈር ወይም የንጋት ኮከብ ይባል ነበር። ሰይጣን መጀመሪያውኑ ክፉ ሆኖ አልተፈጠረም። ይህንን ስላችሁ ሊገርማችሁ ይችላል። ታዲያ የአብርሃም መልአክ እንዴት ወደ ጨለማ ንጉስነት ተቀየረ? ለዚህ ጥያቄ መልስ ለማግኘት በነቢያት መጻሕፍት ውስጥ ወደ ተቀመጡ ሁለት ምስጢራዊ ምዕራፎች እንሄዳለን። ነቢዩ ሕዝቅኤል ስለ ጢሮስ ንጉስ እያወራ ቢመስልም ቅዱሳን መጻሕፍት እንደሚነግሩን ንግግሩ ከዚያ በላይ ወዳለው መንፈሳዊ አካል ነው። እንዲህ ይላል፣ አንተ የጥበብ ሙላትና የውበት ፍጽምና የነበረህ የሙያ ማዕተብ ነህ። እስቲ ያስቡት፣ ሰይጣን ሲፈጠር የውበት ማዕተብ ነበር። እግዚአብሔር በእጁ የከበሩ ድንጋዮችን ሁሉ አልብሶት ነበር። ሰምፔር፣ ያሽፌ፣ መረግድ፣ ወርቅ፣ እነዚህ ሁሉ በላዩ ላይ ነበሩ። ከሁሉ በላይ ደግሞ ትልቁ ስልጣኑ እንዲህ ተገልጧል። ኪሩቤል ለእግዚአብሔር ዙፋን በጣም ቅርብ የሆኑ መላእክት ናቸው። እርሱ የዙፋኑ ጠባቂ፣ የክብር ሁሉ አለቃ ነበር። በተቀደሰው የእግዚአብሔር ተራራ ላይ ነበር። በእሳት ድንጋዮች መካከል ይመላለስ ነበር። ከተፈጠረበት ቀን ጀምሮ ክፋት እስኪገኝበት ድረስ መንገዱ ፍጹም ነበር። ታዲያ ምን ተፈጠረ? ያ ሁሉ ውበት፣ ያ ሁሉ ክብር የት ሄደ? ነቢዩ ኢሳይያስ የዚህ ምስጢር ቁልፍ ይሰጠናል። እንዲህ ይላል፣ አንተ የንጋት ልጅ አጥቢያ ኮከብ ሆይ ሉሲፈር፣ እንዴት ከሰማይ ወደክ? ሰይጣን በልብ ውስጥ 5 አደርጋለሁ የሚል ቃላትን ተናገረ። ወደ ሰማይ እወጣለሁ አለ። ዙፋኔን ከእግዚአብሔር ከከዋክብት በላይ ከፍ አደርጋለሁ አለ። በአማልክት ጉባኤ ተራራ ላይ እቀመጣለሁ አለ። ከደመናዎች ከፍታ በላይ እወጣለሁ። እናም በመጨረሻም ትልቁን ጥፋት ተናገረ። በልዑል እግዚአብሔር እመላለሳለሁ አለ። በእግዚአብሔር እመላለሳለሁ ማለት ራሱን እንደ አምላክ አየ ማለት ነው። ፍጡር ሆኖ ሳለ ፈጣሪ መሆን አማረው። ይህ ትዕቢት ይባላል። የመጀመሪያው ኃጢአት ግድያ ወይም ዝሙት አልነበረም፣ ትዕቢት ነበር። ውጤቱ ምን ሆነ? ሕዝቅኤል ምዕራፍ 28 ቁጥር 17 እንዲህ ይላል፣ በውበት ምክንያት ልብ ታቢዋል፣ ከግርማ የተነሳ ጥበብ አረከሰ። እግዚአብሔርም እንዲህ አለው፣ ወደ ምድር ጣልኩ። የኢሳይያስ መጽሐፍ ደግሞ ወደ ሲኦል ወደ ጉድጓድ ጥልቅ ትወርዳለህ ይላል። ጌታችን ኢየሱስ ክርስቶስም በወንጌል ላይ ሰይጣን እንደ መብረቅ ከሰማይ ሲወድቅ አየሁ ያለው ለዚህ ነው። እንግዲህ ልብ በሉ፣ ሰይጣን ወደ ምድር ሲመጣ ባዶ እጁን አልመጣም። ያንን የነበረውን ጥበብ ግን ለክፋት ዋለው። የነበረው ውበት አጣው፣ ወደ አስፈሪው ዘንዶነት ተቀየረ። ዛሬ የምናየው የዓለም መከራ፣ ጦርነት፣ ክፋት ሁሉ የሚመነጨው ከዚያ በሰማይ ከተጀመረው የትዕቢት እሳት ነው። ነገር ግን በልብ ውስጥ አንድ ነገር ተፈጠረ፣ ትዕቢት። ዙፋኔን ከእግዚአብሔር ከከዋክብት በላይ ከፍ አደርጋለሁ አለ። ይህ የትዕቢት ቃል በሰማይ ውስጥ ታይቶ የማይታወቅ ጦርነት አስከተለ። እስቲ ያስቡት፣ በቢሊዮን የሚቆጠሩ መላእክት እርስ በርስ ሲዋጉ፣ ሚካኤልና መላእክቱ ከዘንዶ ጋር ተዋጉ። ውድቀቱ እጅግ አስፈሪ ነበር። እንደ መብረቅ ከሰማይ ወደቀ። እርሱ ብቻ አይደለም፣ 1/3 የሰማይ መላእክት ተከትለውት ወደቁ። ያኔ ያ የሚያብረቀረቀው ሉሲፈር ወደ ጨለማው ገዥነት ተቀየረ። ዓላማውም አንድ ሆነ፣ የእግዚአብሔርን መልክ የያዘውን የሰው ልጅ ማጥፋት። ሰይጣን አንድ አካል ይሁን እንጂ በሺህ ስሞች ይጠራል። እያንዳንዱ ስም የራሱ የሆነ አስፈሪ ትርጉምና የሥራ ድርሻ አለው። እስቲ እነዚህን ስሞች እንመርምር።
ሰይጣን ይህ የዕብራይስጥ ቃል ሲሆን ትርጉሙም ተቃዋሚ ወይም ጠላት ማለት ነው። እርሱ የሰው ልጆች ተቃዋሚ ነው። ዲያብሎስ የግሪክ ቃል ሲሆን ከሳሽ ማለት ነው። ቀንና ሌሊት የሚከሰን እርሱ ነው። ብልሆር የመናፍስት አለቃ ወይም የዝንቦች ጌታ ተብሎ ይጠራል። አባዶን በአፖካሊፕስ ውስጥ የሚገኝ ሲሆን ትርጉሙም አጥፊው ማለት ነው። ሰይጣን ለክርስቲያኖች ብቻ ያለ ጠላት አይደለም። ወደ ኋላ ወደ ጥንት ታሪኮች ስንመለስ የሰው ልጅ በኖረባቸው ስልጣኔዎች ሁሉ ይህ ክፉ ኃይል ከተለያዩ ስሞችና ምስሎች ተገልጦ እናገኘዋለን። ስሙ ቢቀያየርም ግብሩ ግን ያው ነው፣ ማጥፋትና ማሳሳት። በእስልምና እምነት ሰይጣን ኢብሊስ ተብሎ ይጠራል። እንደ ቁርአን ትምህርት ኢብሊስ ከመላእክት ወገን ሳይሆን ከጂኒ ወገን ነው። ጂኖች ከእሳት የተፈጠሩ ረቂቅ ፍጥረታት ናቸው። ታሪኩ እንዲህ ነው። አላህ አዳምን ከሸክላ ፈጥሮ መላእክትና ጂኒዎችን ሁሉ ለአዳም እጅ እንዲነሱ ባዘዘ ጊዜ ኢብሊስ ግን እምቢ አለ። እኔ ከእሳት ተፈጥሬ ሳለሁ ከጭቃ ለተፈጠረ ሰው እንዴት እሰግዳለሁ በሚል በትዕቢት ተሞላ። በዚህም ምክንያት ከአላህ እዝነት ተባረረ። በዚያ ቀን ጀምሮ ስሙ ኢብሊስ ተስፋ የቆረጠ ተባለ። እርሱና ተከታዮቹ ደግሞ ሸይጣን ይባላሉ። ኢብሊስ እስከ ትንሣኤ ቀን ድረስ የሰው ልጅ ወደ ገሃነም ለመውሰድ ቃል ገብቷል። በእስልምና ትምህርት ሰይጣን በሰው ልጆች ደም ስር ውስጥ የመመላለስና ሹክሹክታ የማድረግ ኃይል እንዳለው ይታመናል። ወደ ጥንቷ ግብጽ ስንሄድ ደግሞ ሴት የተባለውን አምላክ እናገኛለን። እርሱ የእውከት፣ የጦርነት፣ የአውሎ ነፋስና የጨለማ አምላክ ነው። ግብፃውያን እንደሚሉት ሴት የገዛ ወንድሙን አሳይረስን በክፋት የገደለ ነው። ሴት ልክ እንደ ሰይጣን ሁሉ ሰላምን የሚጠላና ዓለምን ወደ ቀውስ መክተት የሚፈልግ አካል ተደርጎ ይወሰዳል። በበረሃ ውስጥ የሚኖርና በሰዎች መካከል ጠብን የሚዘራ ነው ተብሎ ይታመን ነበር። የሚገርመው ሳታን እና ሴት የሚሉ ስሞች ያላቸው የድምፅ ተመሳሳይነት ለብዙ ተመራማሪዎች ሚስጥራዊ ጥያቄ ሆኖ ቆይቷል። በጥንቷ ባቢሎንና አሶር ደግሞ ፓዙዝ የተባለ አጋንንት ንጉሥ ነበር። ይህ ፍጡር የአንበሳ ፊት፣ የንስር እግር፣ ሁለት ጥንድ ክንፍና የጊንጥ ጭራ ያለው ተደርጎ ይሳላል። ፓዙዝ የክፋት ሁሉ ምንጭ ቢሆንም ባቢሎናውያን ከሌሎች አጋንንት ይጠብቀናል ብለው የሚያመልኩት ምስቅልቅል ያለ ማንነት ታዋቂው ዘ ኤክሶርሲስት ፊልም ላይ የምናየው የአስፈሪ ምስል የዚሁ የባቢሎናውያን ጋኔን የፓዙዝ ምስል ነው። ይህ የሚያሳየው የዛሬው የሆሊውድ አስፈሪ ፊልሞች ሳይቀሩ መነሻቸው ጥንታዊ የሰይጣን ታሪክ መሆኑን ነው። የፋርስ እምነት ውስጥ ደግሞ አህሪማን የሚባል የጨለማ ጌታ አለ። በዚህ እምነት መሰረት ዓለም በሁለት ኃይሎች መካከል ያለ የጦርነት ሜዳ ናት። የብርሃን አምላክና የጨለማ አምላክ። አህሪማን ሞትን፣ በሽታንና ውሸትን ወደ ዓለም ያመጣ ቀዳሚ ጠላት ተደርጎ ይቆጠራል። ታዲያ ይህ ሁሉ ምን ያስተምረናል? በየበዓሉ ስሙ ቢቀያየርም ግብፃውያኑ ሴት ቢሉት ትግላችን ከዚህ የጨለማ ዓለም ገዢዎች ጋር ነው። እስቲ የዚህን የጨለማ መንግስት መዋቅር እንመልከት። አንዳንዶች እንደሚሉት ሲኦል 9 ክቦች አሉት። እንደ ጣሊያናዊ ጸሐፊ ዳንቴ አሌግሪ ገለጻ ሰይጣን የሚገኘው በ9ኛውና በጣም ቀዝቃዛው የሲኦል ክፍል ውስጥ ነው። ሲኦል ምን ትመስላለች? ብዙዎቻችን ሲኦልን እንደ አንድ ትልቅ የእሳት ባህር እናስባታለን። ነገር ግን ዳንቴ አሌግሪ ኢንፈርኖ በተሰኘው ድንቅ ስራው ሲኦል እጅግ የተደራጀ 9 የተለያዩ እርከኖች ያላትና እንደየኃጢአቱ ክብደት ቅጣቱ የሚከፋባት ቦታ እንደሆነች ይገልጻል። እንደ ዳንቴ ገለጻ ሲኦል ወደ መሬት ውስጥ እንደተቀበረ ፈንገስ ቅርጽ ያላት ጥልቅ ጉድጓድ ናት።
በደጃፏ ላይ ደግሞ እንዲህ የሚል አስፈሪ ድምፅ ተቀርጾባታል። እናንተ ወደዚህ የምትገቡ ሁሉ ተስፋችሁን ጥላችሁ ግቡ። የመጀመሪያዎቹ እርከኖች የሥጋ ምኞት ኃጢአቶች ናቸው። አንደኛው እርከን ሊምቦ። እዚህ ያሉ ያልተጠመቁና ክርስቶስን ሳያውቁ የሞቱ ደግ ሰዎች ናቸው። ቅጣታቸው አካላዊ ሳይሆን ገነትን ማየት ባለመቻላቸው የሚሰማቸው ዘላለማዊ ቁጭት ነው። ሁለተኛው እርከን ፍትወት ይባላል። እዚህ በዝሙትና በሥጋ ምኞት የወደቁ ይገኛሉ። ቅጣታቸው ማብቂያ በሌለው አውሎ ነፋስ ውስጥ እየተገረፉ መወርወር ነው። በምድራዊ ሕይወታቸው ስሜታቸውን መቆጣጠር ስላልቻሉ አሁን በንፋስ ይነዳሉ። ሶስተኛው እርከን ሆድ አምላኪነት። ያለ ልክ የሚበሉ የሚጠጡ፣ እዚህ ቅዝቃዜ በረዶ ባለበት ጭቃ ውስጥ ተጥለው ከርቤሮስ በተባለ ባለ 3 ራስ ውሻ ይበላሉ። አራተኛው እርከን ስስት። ገንዘብ አፍቃሪዎችና ንብረት አከማቾች ትልልቅ ድንጋዮችን እርስ በርስ እየተጋጩ ለዘላለም ይገፋሉ። የመካከለኛው እርከኖች የቁጣና የጭካኔ ኃጢአቶች። አምስተኛው እርከን ቁጣ። ቁጦች ስቲከስ በተባለ የጭቃ ወንዝ ውስጥ እርስ በርስ ይበላላሉ። በውስጣቸው ቁጣን አምቀው የነበሩ ደግሞ በወንዙ ግርጌ ትንፋሽ አጥተው ይማቀቃሉ። ስድስተኛው እርከን መናፍቅነት። እግዚአብሔርን የከዱና የተሳሳተ ትምህርት ያስተማሩ በእሳት በሚነዱ የድንጋይ ሳጥኖች መቃብሮች ውስጥ ለዘላለም ተዘግቶባቸዋል። ሰባተኛው እርከን ግፍና ጭካኔ። ይህ እርከን በ3 ይከፈላል። በሰው ላይ ግፍ የሰሩ በፈላ ደም ውስጥ ይገባሉ። ራሳቸውን የገደሉ ወደ ደረቁ ዛፎች ተቀይረው አጋንንት ቅርንጫፎቻቸውን ይሰብሯቸዋል። በእግዚአብሔር ላይ የጨከኑ ደግሞ በእሳት ዝናብ ውስጥ ይቃጠላሉ። የመጨረሻዎቹ እርከኖች የተንኮል የክህደት ኃጢአቶች ናቸው። 8ኛው እርከን ማታለል። አስመሳይ ሰዎች፣ ሌቦችና ሐሰተኛ ምስክሮች እዚህ ይገኛሉ። እባቦች ሰውነታቸውን ይጠመጠሙባቸዋል። በፈላ ውሃ ውስጥ ይጣላሉ። አካላቸውም ለ2 ይሰነጠቃል። አሁን ወደ ሲኦል መጨረሻ ወደ 9ኛው እርከን ደረስን። እዚህ ነው ትልቁ አስገራሚው ነገር ያለው። 9ኛው እርከን ክህደት። ብዙዎቻችን የሲኦል መጨረሻ እሳት ነው ብለን እናስባለን። ዳንቴ ግን ኮሲተስ የተባለ በረዶ የታሰረ ግዙፍ ሐይቅ ነው ይለናል። እዚህ ያሉት ውለታ ቃቢዎችና ከዳተኞች ናቸው። በዚህ በረዶ ሐይቅ መሃል ሰይጣን ሉሲፈር ይገኛል። ዳንቴ ሲገልጸው ሰይጣን ግዙፍና 3 ራሶች ያሉት ፍጡር ነው። በ3ቱም አፍ ታላላቅ ከዳተኞች እንደ ይሁዳ ያሉትን ያኝካል። የሰይጣን ግዙፍ ክንፎች በሚያደርጉት እንቅስቃሴ የሚፈጠረው ነፋስ ሲኦልን በሙሉ በረዶ አድርጎ ያቀዘቅዛታል። እርሱ ራሱ እስከ ወገቡ ድረስ በበረዶ ተቀብሮ ለዘላለም ይቃጠላል። በእሳት ሳይሆን በቅዝቃዜና በብቸኝነት። በዚህ ዘመን ብዙ ሰዎች ስለ ኢሉሚናቲ፣ ስለ ስውር ማህበረሰብ ያወራሉ። እነዚህ ነገሮች ከሰይጣን አምልኮ ጋር እንዴት ይገናኛሉ? በሙዚቃው፣ በፊልሙና በቴክኖሎጂው ዓለም ውስጥ የሚታዩት ምልክቶች ምን ማለት ናቸው? 666 የአውሬው ቁጥር፣ ይህ ቁጥር በዘመናችን እንዴት እየተገለጠ ነው? በዚህ ዘመን ብዙ ሰዎች ስለ ኢሉሚናቲና ስለ ስውሩ ማህበረሰብ ያወራሉ። እነዚህ ነገሮች ከሰይጣን አምልኮ ጋር እንዴት ይገናኛሉ? በሙዚቃው፣ በፊልሙና በቴክኖሎጂው ዓለም ውስጥ የሚታዩት ምልክቶች ምን ማለት ናቸው? 666 የአውሬው ቁጥር፣ ይህ ቁጥር በዘመናችን እንዴት እየተገለጠ ነው? እስካሁን ያወራነው ስለ ታሪክ ነው። አሁን ግን ወደ እውነታው እንመጣለን። ሰይጣን በሰዎች ላይ ሲያድር ምን ይፈጥራል? ዓለም በድንጋጤ ቀጥ እንድትል ያደረጉ እውነተኛ የጋኔን ይዞታ ታሪኮችን እንሰማለን። አሁን የምነግራችሁ ታሪክ ፊልም አይደለም፣ ተረትም አይደለም። በ1970ዎቹ በጀርመን ሀገር የተከሰተ
ዓለምን ያንቀጠቀጠና እስከ ዛሬ ድረስ ሳይንቲስቶችና ሃይማኖት አባቶችን ክርክር ውስጥ የከተተ እውነተኛ ክስተት ነው። ይህ የአኒሊክ ሚካኤል ታሪክ ነው። አኒሊዝ በ1952 በጀርመን ካቶሊክ ቤተክርስቲያን ውስጥ ተወለደች። በጣም ደስተኛ፣ ብልህና ለቤተ ክርስቲያን ታማኝ ነበረች። ነገር ግን በ16 ዓመቷ ሕይወቷ ተቀየረ። ድንገተኛ የሚጥል በሽታ መሰል ጥቃት መጣባት። ሰውነቷ ይገተር ነበር፣ ትንፋሽ ያጥራት ነበር። ዶክተሮች መድኃኒት ሰጧት፣ ነገር ግን በሽታው አለቀቃትም ነበር። ከጊዜ በኋላ ግን ጉዳዩ ከሕክምና በላይ መሆኑ ታወቀ። አኒሊዝ በጸሎት ሰዓት የሚሰቀሉ ምስሎችን ማየት አቃታት። አንቺ ተረግመሻል የሚሉ ድምጾችን በጆሮዋ መስማት ጀመረች። ሁኔታዋ እየከፋ ሄደ። አኒሊዝ አሁን አኒሊዝን አትመስልም። ሸረሪቶችን ትበላለች። የራሷን ሽንት ከመሬት ላይ ትልሳለች። ዝንቦችን ትለቅማለች። ለቀናት አልጋ ስር ገብታ እንደ ውሻ ትጮኻለች። ከሰዎች በላይ የሆነ ጉልበት አገኘች። ጠረጴዛዎችን ትሰብራለች። ሰዎችን ትወረውራለች። በጣም የሚገርመው በቀን ውስጥ 600 ጊዜ ትንበረከካለች። በዚህ ምክንያት የጉልበቷ ጅማቶች ተበጣጠሱ። ቤተሰቦቿ ሳይንሱ ሊረዳት እንዳልቻለ ሲረዱ ወደ ቤተ ክርስቲያን ዞሩ። በ1975 በቫቲካን ፍቃድ አጋንንትን የሚያወጣ ስነ ስርዓት ተጀመረ። ለ10 ወራት ያህል በሳምንት 2 ጊዜ ለ4 ሰዓት የሚቆይ ጸሎት ይደረግላት ነበር። በዚህ ጊዜ ነው በታሪክ ታይቶ የማይታወቀው አስፈራዊ ነገር የተመዘገበው። ካህናቱ 67 የድምፅ ካሴቶችን ቀረጹ። በእነዚህ ቀረጻዎች ውስጥ አኒሊዝ በራሷ ድምፅ ሳይሆን በ6 የተለያዩ አስፈሪ ድምጾች ትናገራለች። በውስጥ ያሉት አጋንንት ራሳቸውን እንዲህ ሲሉ አስተዋወቁ። ሉሲፈር፣ ቃየን፣ ይሁዳ፣ ኔሮ፣ ፍሌሽማን፣ ሂትለር። ካህናቱ ለምን አትወጡም ብለው ሲጠይቁት አጋንንቱ የሰዎች ኃጢአት በዝቷል፣ እሷ መከራ መቀበል አለባት ብለው ይጮሁ ነበር። አኒሊዝ መብላት መጠጣት አቆመች። አጋንንቱ አይፈቅዱልኝም ትል ነበር። ሰኔ 30 1976 የመጨረሻ ቃላቷን ተናገረች። እናቷን እናት ሆይ እፈራለሁ አለቻት። በማግስቱ ሐምሌ 1 ቀን አኒሊዝ በ23 ዓመቷ አረፈች። ሲሞቱ ክብደቷ 30 ኪሎ ግራም ብቻ ነበር። የሞተችው በምግብ እጥረትና በውሃ ጥም እንደነበር የሕክምና ምርመራው አረጋገጠ። ይህ ግን ታሪኩ አላበቃም። የጀርመን መንግስት ወላጆቿና ካህናቱን በቸልተኝነት ግድያ ከሰሳቸው። ፍርድ ቤቱ የድምፅ ካሴቶችን ሰማ። ዳኞቹ በሰሙት ነገር ደነገጡ። ነገር ግን ሕጉ ሳይንሳዊ መረጃ ስለሚፈልግ ሁሉም የ6 ወር እስራት ተፈረደባቸው። ዛሬም ድረስ የአኒሊዝ መቃብር በሺዎች የሚቆጠሩ ሰዎች የሚጎበኙት ቦታ ነው። አንዳንዶች በአእምሮ ህመም የሞተችው ይላሉ። ሌሎች ግን ያንን ድምፅ ከሰሙ በኋላ ይህ ከሰው በላይ የሆነ ክፋት ነው ብለው ያምናሉ። ታሪኩ የሚጀምረው በ1940ዎቹ መጨረሻ ላይ ነው። ሮናልዶ እውነተኛ ስሙ ለደህንነቱ ሲባል ተደብቆ የቆየ ሮናልድ አንክትለር የተባለ የ14 ዓመት ብቸኛ ልጅ ነበር። ሮናልድ ከማንም በላይ የሚቀርባት ሃሪየት የተባለች አክስት ነበረችው። አክስት ሃሪየት መንፈሳዊ ግንኙነት የምታዘወትረውና ዊጃ ቦርድ በመጠቀም ከሙታን ጋር መነጋገር ትችል እንደነበር ይናገራሉ። ሮናልድ ይህንን የዊጃ ቦርድ ጨዋታ ከአክስቱ ተማረ። ነገር ግን ብዙም ሳይቆይ አክስቱ ሞተች። ሮናልድ በሐዘን ተሰበረ። ከሞተችው አክስቱ ጋር ለመገናኘት ደግሞ በቤት ውስጥ ብቻውን በዊጃ ቦርድ መጫወት ጀመረ። የከፈተው በር ግን የአክስቱ መንፈስ ሳይሆን ጥንታዊውንና ጨካኙን ሰይጣን ነበር። መጀመሪያ ላይ በቤቱ ግድግዳዎች ውስጥ የሚሰሙ ቧጨራዎች ተጀመሩ። ልክ አንድ ትልቅ አውሬ ግድግዳውን በጥፍሩ እንደሚቧጭር አይጦች ናቸው ብሎ ቤተሰቦቹ መርዝ አስቀመጡ። ነገር ግን ድምፁ አልቆመም። ከዚያም እቃዎቹ መንቀሳቀስ ጀመሩ። የሮናልድ አልጋ በከፍተኛ ሁኔታ ይንቀጠቀጣል። ሮናልድ ተኝቶ እያለ አልጋው ከመሬት ተነስቶ በአየር ላይ ይንሳፈፍ ነበር። ወላጆቹ ወደ ክፍሉ ሲገቡ የሚመለከቱት ነገር ከመኪያት በላይ ነበር። ሮናልድ እየጮኸ ነው። ነገር ግን ድምፁ የልጅ ሳይሆን የጎረነነ ሽማግሌ ድምፅ ነው።
በሰውነቱ ላይ ደግሞ ገሃነምና ኢቪል ክፉ የሚሉ ቃላት በደም የተጻፉ ጭረቶች ይወጡ ነበር። ቤተሰቦቹ ተስፋ ቆርጠው ሮናልድን ወደ ሴንት ሉዊስ የካቶሊክ ሆስፒታል ወሰዱት። እዚያም አባት ዊሊያም ባውንደር እና አባት ሬይመንድ ቢሾፕ የተባሉ ካህናት አጋንንቱን ለማውጣት ተመደቡ። የመጀመሪያው የጸሎት ምሽት አስፈሪ ነበር። ሮናልድ በላቲን ቋንቋ መሳደብ ጀመረ። የሚገርመው ሮናልድ ላቲን ፈጽሞ ተምሮ አያውቅም ነበር። ካህናቱ ቅዱስ ውሃ በላዩ ላይ ሲረጩ ልክ እንደ እሳት ያቃጥለው ነበር። በጸሎቱ መሃል ሮናልድ ከአልጋው ላይ ካቴናውን በጥሶ ተነሳ። በአቅራቢያ የነበረውን ፍራሽ የቀደደው በሰው ሳይሆን በአውሬ ጥፍር በሚመስል ሁኔታ ነበር። ካህናቱ በማስታወሻቸው ላይ እንዲህ ብለው ጽፈዋል። ልጁ አይኑ ወደ ኋላ ተገልብጦ ነበር። ከውስጡ የሚወጣው ድምፅ አንድ ጊዜ ከ10 በላይ ሰዎች የሚጮሁት ይመስላል። በክፍል ውስጥ ያለው የሙቀት መጠን በድንገት ከዜሮ በታች ይወርድ ነበር። ይህ መንፈሳዊ ጦርነት ለሳምንታት ቀጠለ። ሮናልድ ካህናቱ ይተፋባቸዋል፣ በቆሻሻ ቃላት ይሰድባቸው ነበር። በአንድ ምሽት ግን ሁኔታው ተቀየረ። ሮናልድ በታላቅ ድምፅ ሳጥናኤል ሆይ ሂድ ብሎ ጮኸ። በዚህ ቅጽበት በቤተ ክርስቲያን ውስጥ የሚገኙት ሰዎች ሁሉ ታላቅ የነጎድጓድ ድምፅ ሰሙ። ክፍሉ በሙሉ በሰልፈር ዲን ሽታ ተሞላ። ሮናልድ በድንገት ዝም አለ። አይኑን ከፈተና ሄደዋል አለ። ከዚያን ቀን ጀምሮ ሮናልድ ሰላም አገኘ። ውድ የቤኪቲዩብ ቤተሰቦች የሮናልድ ዶግ ታሪክ ከ60 ዓመታት በኋላም ቢሆን ትልቅ ሚስጥር አለው። ሳይንቲስቶች ይህ ልጅ የአእምሮ ችግር ነበረበት ይላሉ። ነገር ግን ያንን ሁሉ ሚስጥራዊ ክስተት በሰውነቱ ላይ የሚወጡትን ጽሑፎችና የማይታወቁ ቋንቋዎችን መናገሩ ማንም ሊያስረዳው አልቻለም። ይህ ታሪክ የሚያስተምረን አንድ ነገር ነው። ከማይታየው ዓለም ጋር መጫወት አደገኛ ነው። ሮናልድ በዊጃ ቦርድ የጀመረው ጨዋታ ወደ ሕይወትና ሞት ትግል ቀይሮት ነበር። የሰይጣን ታሪክ ውድቀትና ስራ ይህንን ይመስላል። ሰይጣን አስፈሪ ነው፣ አጥፊ ነው። ነገር ግን የዚህ ቪዲዮ ዓላማ እናንተ ማስፈራራት ብቻ አይደለም። ትልቁ ሚስጥር ያለው እዚህ ጋር ነው። ምንም እንኳ ሰይጣን ኃይለኛ ቢሆንም ሁሉን ቻይ አይደለም። እርሱ ፍጡር ነው፣ ፈጣሪ አይደለም። ብርሃን ሲመጣ ጨለማ የግድ መጥፋት አለበት። እስካሁን ያየናቸው ታሪኮች የሲኦል እርከኖችና የአጋንንት ስራዎች ሊያስፈሩን ይችላሉ። ነገር ግን ውድ የቤኪቲዩብ ቤተሰቦች አንድ ትልቅ እውነት አለ። ጨለማ ምንም ያህል ቢበረታ አንዲት ትንሽ ሻማ ስትበራ መሸሹ አይቀሬ ነው። ሰይጣን ኃይለኛ ሊሆን ይችላል፣ ነገር ግን ሁሉን ቻይ አይደለም። ታዲያ በዚህ የክፋት ማዕበል ውስጥ እንዴት ራሳችንን እንጠብቅ? እንዴትስ በመንፈሳዊ ጥንካሬ እንቁም? መንፈሳዊ ጥንካሬ የሚጀምረው ከውስጥ ነው። እምነት ማለት ስለማይታየው ዓለም እርግጠኛ መሆን ነው። ሰይጣን ትልቁ መሳሪያው ፍርሃት ነው። አንተ መፍራት ስታቆም እርሱ ስልጣን ያጣል። በውስጣችሁ ያለው ብርሃን በዓለም ካለው ጨለማ እንደሚበልጥ እመኑ። ፍርሃትን በእምነት ተኩት። ጸሎት ማለት ዝም ብሎ ቃላትን መድገም አይደለም። ጸሎት ከፈጣሪ ጋር የምናደርገው የደህንነት መስመር ላይፍ ላይን ነው። ልክ አንድ ወታደር ከዋናው መምሪያ ጋር በሬዲዮ እንደሚገናኘው ሁሉ እኛም በጸሎት ከሰማያዊ ኃይል ጋር እንገናኛለን። ጸሎት በዙሪያችን የማይታይ የብርሃን አጥር ይገነባል። በተለይ በፈተናና በጭንቀት ጊዜ ወደ ፈጣሪ መጮህ ትልቁን ሰላም ይሰጠናል። ሰይጣን ወደ ሰው ሕይወት የሚገባው በሐሳብ ነው። አትችልም፣ ዋጋ የለህም፣ ተስፋ የለህም የሚሉ ሽኩሽታዎችን